እሸቱንም ይዘው ትሞታል እሷ ማሽናት እሸቱንም ይዘው ስለምትሞት ግን ከመሞቱ በፊት እውነት ይቅርታ ቢጠይቅ ይህች 12 ዓመት ሴት መነኩሴ እያልክ ያልመነኮሰችውን ገና ባመክሮ ያለች በመጨረሻም ተባብሶ የቀጠለው የዋልድባ ገዳማውያንና የኮሜዲያን እሸቱ ድብቅ ስራ እየተገለጠ ባለበት በይሳት ኮሜዲያን እሸቱ ይሞታል መባሉን ተከትሎ በርካታ ህዝበ ክርስቲያን ከፍተኛ የተባለ ተቆሞ ድምጹን ማሰማት ጀምሯል። ለመሆኑ ከእሸቱ ጋር ቪዲዮ የሰራቸው መነኩሴ የተባለች ጠራቸው የ12 ዓመት እህትማናት ኮሜዲያን እሸቱ ያስጠመደው እግረኛው ሚዲያ ሲሸርበው ሴራ ምንድነው? ዝርዝሩን ይዤላችሁ ቀርቤያለሁ። ሞቱማን ዶክተር አብይ ነብይቱ እንደነው አሁን ጠቅላይ ሚኒስቴሩ የሚለፉት ነገር ከንቱ ነው የሚሆነው ማለት ነው። ገዳዮች ለፍርድ የማይቀርቡ ከሆነ እባክህ እየተባለ ንጹሃን ዜጋን የሚገድል ኃይል ካለ ፈጣሪም የሱ ገደብ እንኳን አለው እኮ ፈጣሪም ታግሶ መጨረሻ ላይ ኃጢአተኛውን ይቀጣል አይደል? የነጻነት ታጋዩ ሃጫሉ ሁንዴሳ ቦንሳ ህልፈት ዛሬም በህዝቡ ቤተሰቦቹ የማይረሳ የግርሳት ሆኖ ቀጥሏል። በሀገራችን ኢትዮጵያ ገዳዮች ለፍርድ ያልቀረቡበት ደብዛቸው በዚሁ የጠፋበት ጉዳይ ከጊዜ ወደ ጊዜ አሳሳቢ ደረጃ ላይ እየደረሰ ይገኛል። ልክ እንደ ሃጫሉም ኢንጂነር ስመኘው በቀለ እንዲሁም በቅርቡ በአርሲ ውድ ህይወታቸውን የገበሩት ባለማተቦችም ሳይቀር ዛሬም ድረስ ፍትህ አላገኙም። ለሚሆነውን አርቲስቱን ሃጫሉን ማን ገደለው? መረጃዎችን አካፍላችኋለሁ። ኢትዮጵያ የባህር በር ስታገኝ ኤርትራ የሆነችበት ምክንያት ይፈርሳል። በዛሬው ዕለት ጦርነት ጎሳሚው ስለ ዜጎችና ስለ ቤተ ክርስቲያን ግድ የማይሰጠው ዳንኤል ክብረት አስደንጋጭ መረጃ ወጥቶበታል። ኦርቶዶክሲያን ይህንን የዳንኤል ክስረትን ሴራ ዛሬ ካላከሸፈን የተዘረጋ ወጥመድ ከይሁዳ መባሱን ልነግራችሁ ወዳለው በዙሪያ መረጃዎችን እንለውጣለን። ሰላም በመላው ዓለም ላይ የምትገኙ ውድ ቤተሰቦቼ እንዴት ናችሁልኝ? እኔ ደህና ነኝ። ቸሩ መድኃኔዓለም የተመሰገነውን በዛሬው ቆይታችን እጅግ በጣም ቁም ነገር አዘል ቪዲዮዎች ይዤላችሁ መጥቻለሁ። ከእናንተ የሚጠብቀው እንደተለመደው ቪዲዮውን ላይክ እና ሼር ማድረጋችሁን አትርሱ። ዳይ ወደሉት ቪዲዮ ሃጫሉ ማንንም አይፈራም። ሃጫሉ ታንክ አይፈራም፣ መንግስት አይፈራም፣ ቤተ መንግስት አይፈራም። የሚፈራው ነገር የለም። እነዚህ የዘመናችን ባለስልጣናት ስለ ጀግናው የራስ ምታት ስለሆነባቸው ስለ ታጋዩ ሃጫሉ ሁንዴሳ በእጅጉ ጠንቅቀው ያውቃሉ። ዛሬ በርካታ ለህዝብ ድምጽ ይሆናሉ የተባሉ አርቲስቶች ገሚሱ በካሬነት ግልጋሎት ሲሰጡ፣ ገሚሱ ደግሞ ህዝብ ሲጎዳ ህዝብ ሲያልቅ እያዩ እንዳላዩ እየሰሙ እንዳልሰሙ በማለፍ ይሞክራሉ። ጥቂት የሚባሉ ከሊናቸው ውጭ እነሱ ለሚያቀርቡላቸው ሳንቲም ግድ የማይሰጣቸው እንዲህ ለህዝብ ድምጽ የሚሆኑ በጠቅላዩ እንዳልተገዙ የሚመሰክሩ የቁርጥ ቀን ልጆችም ኢትዮጵያ አሉ። ሞቱማን ዶክተር አብይ ነብይቱ እንደነው ግን ይሄ ህዝብ ችግሩ የሚሰማው ያጣ እንጂ አሁን ጠቅላይ ሚኒስቴሩ የሚለፉት ነገር ከንቱ ነው የሚሆነው ማለት ነው። ገዳዮች ለፍርድ የማይቀርቡ ከሆነ ፍቅር የሚያስፈልገው በፍቅር ለሚሸነፍ ሰው ነው። ቪዲዮን በደንብ አስተውላችሁ ተመልከቱት። ሃጫሉ ሁንዴሳ በአንድ ኢንተርቪው ላይ ሞቱማን አብይ አናቢቱ እንደንደው ሲል ይደመጣል። ይህም ማለት የአብይ መንግስት ምንም ያህል ጥቅም ለኔ ቢያቀርብ እኔን መግዛት አይችልም፣ እኔ በህሊኔ እውነትን ይዤም ቆም ነኝ ማለቱ በሰዓቱ በርካታ ጥያቄዎች ቀርቡለት እንደነበርና በዚህ ኢንተርቪው ላይ ለነሱም ሌሎች ላሰቡትም ሳይቀር ለአንዴና ለመጨረሻ ጊዜ ተናግሮ ከአንድ ኮንሰርቱ መገባደድ በኋላ እንዲህ ሲልም ተደመጠ። ይሄ ህዝብ ምስኪን ነው፣ መሪዎቹ ናቸው መተኛ ታቀታቸው ሲጠግቡ ሲል ገልጾ ይሄ ህዝብ መገደል መፈናቀል መብቱ እንዲረገጥ አይፈልግም። ይሄ ህዝብ የሚሰማው አጥቷል። ገዳዮቹ ለፍርድ የማይቀርቡም ከሆነ ችግር አለ ማለቱን ተከትሎ በፍጥነት በባለስልጣናቱ የብላክ ሊስት መዝገብ ውስጥ ስሙ በግንባር ቀደምትነት እንዲሰፍር ምክንያት ሆነ። ለዚያም ነው ለእውነት ለሐቅ ለሞት ዝግጁ የነበረው ሃጫሉ ዕለቱን ባይናገርም ለባለቤቱ የልፈቱን ቀን መቃረቡን በተደጋጋሚ የተናገረው። አትውሰድብኝ ልጆቹ ያለባት እንዳልሆን ነበር። ምክንያቱም ሁሌ ሞታለሁ ብሎ ስለሚነግረኝ ቀኑን ነው የማይነግረኝ እንጂ እንደሚሞት ይነግረኝ ነበርና ምንም በቴክስት እየተደወለ በርካታ ማስፈራሪያዎች የሚደርሰው ሃጫሉ ሁንዴሳ የኔ ለሚላት ባለቤቱ ዕለት የልፈቱ ቀን መቃረቡን ይነግራት እንደነበረም ይታወቃል። ይህም በብላክ ሊስት ውስጥ መስፈሩና በማያውቃቸው አካላት ከፍተኛ የተባለ ክትትል እየተደረገበት ስለነበረ ነው። ሃጫሉ የሞተው ገላን ኮንዶሚኒየም አይደለም። መኪና ውስጥ አንድ ጠብታ ደም የለችም። ሸርቱ ደም አልነካውም። በጥይት ተመታ ተባለ፣ ጥይት አልበሳውም። በሀገራችን በርካታ ወንጀሎች ተፈጸመው ድርጊቱን ፈጻሚዎችን አነፍንፎ የሚይዘው ፖሊስ በመግለጫ ጋጋታ እገሌን እንዲህ በኦፕሬሽን ተጋድሎ አድርገን በቁጥጥር ስር አዋልን እያለ ይነግረንና የሃጫሉ ሁንዴሳ ኢንጂነር ስመኘው በቀለ የተቀነባበረ ልፈት ሲደሞ በቅርቡ ጥናት አድርገን ለህዝብ እናሳውቃለን ብሎ ነገሩ ተዳፍኖ በዚያው እንዲቀር ያደርጋል ሲል የቀድሞ የሰላም ሚኒስትር ሆኖ ያገልገሉት አቶ ታዬ ደንደአ ሃጫሉ ተገደለ ብሎ ፖሊስ መረጃ ስለወጣበት ስፍራ ጀምሮ በጥይት የተመታው የሚለውን ተራ
ድራማ መሆኑን በአደባባይ ተናገረ። እንዲሁም ያጫሉ ወንድሙ ላይ የተተኮሰው ጥይት እንዳልነበረና ቲሸርቱ እነሱ እንደሚሉት ደም እንዳልነካው ባይኑ የተመለከተውን እውነት ለህዝብ አሳወቀ። ይህን እንቅስቃሴውን ተከትሎ ለጉዳዩ ቅርበት ስለነበረው በመንግስት የጸጥታ ኃይሎች ተይዞ ማዕከላዊ እስር ቤት ተወስዶ እንዲወረወርም ተደረገ። በመንግስት የጸጥታ ኃይሎች ቁጥጥር ስር ውዬ ወደ ማዕከላዊ ወሰዱ። እኔ እዛ ነው ያደርኩት። ከዛ በኋላ ያለውን ነገር መናገር አልችልም። በተለያዩ ሀገራት በርካታ የተቀነባበሩ ወንጀሎች ሲፈጸሙ መንግስት እንዴት አዳፍኖ እንደሚያሳልፈው በዝርዝር እንመልከት። አንደኛ፣ የፍትህ ተቋማትን መቆጣጠር። ወንጀል መርማሪም ሆነ ፈራጁ ከመንግስት ትዕዛዝ ስለሚቀበል እውነተኛ ምርመራ አይደረግም። ሁለተኛ፣ ማስረጃና ምስክርን ማጥፋት፣ የካሜራና የፎረንሲክ መረጃዎችን ማጥፋት እንዲሁም የአይን ምስክሮችን ማስፈራራት ወይም ማስወገድ። ሶስተኛ፣ ትርክትን መቀየር፣ እውነታውን የሚፈልጉትን ጋዜጠኞች በማፈን በመንግስት ሚዲያ የውሸት ዜናና ትርክትን መፍጠር። አራተኛ፣ በሌላ ማላከክ፣ ዋና አቀነባበሮችን በመደበቅ ወንጀሉ በተቃዋሚዎች ወይም በጥቂት ግለሰቦች ላይ ማላከክ። አምስተኛ፣ ጊዜ መግዛት፣ የሀገርን ደህንነት ጉዳይ ነው በሚል ሰበብ መረጃን በመከልከልና የፍርድ ሂደቱን በማንዛዛት የህዝብ ትኩረት እስኪበርድ ይጠብቃሉ። ወዳጆቼ አሁንም ነገም ከነጎዲያም ፍትህ ለወንድማችን ሃጫሉ ሁንዴሳ ነፍስ ይማር። የባህር በር ስታገኝ ኤርትራ የሆነችበት ምክንያት ይፈርሳል። የገዛ ጓዳው በደም እየታጠበ ያደገበት ቤት ከስሩ እየተናወጠ እርሱ ግን አትኩሮትን ወደ ውጭ አድርጎ የጦርነት ነጋሪትን ይጎስማል። የመናና የአባቶቻችን እልፈት በየሎቱ እየተሰማ ዛሬ አይናችን አርሲ ላይ ባለበት በዚህ ከባድ የፈተና ጊዜ ጦርነት ጎሳሚውና የቀድሞ የቤተ ክርስቲያኒቱ አገልጋይ ዳንኤል ክብረት አስደንጋጭ አቋም ይዞ ብቅ ብሏል። እሱ የበላበትን ያደገበት ቤትን እያፈረሰ እሱ ግን ዛሬም ስለ ኢትዮ ኤርትራ የባህር ጉዳይ ይዘላብዳል። ይህ ሰው በህይወት አለ ወይንስ በክፋት ምናብ የሚጋለብ ፈረስ ሆኗል? እስከ መጨረሻው ድረስ አብራችሁን ቆዩ። እውነታውን አጋልጠን እናሳያቸዋለን። ሁላችንም እንደምናውቀው ዛሬ ላይ ሀገር፣ ህዝብ እንዲሁም ቤተክርስቲያን ከባድ ፈተና ውስጥ ናቸው። በተለይም በአርሲ በሌሎችም አካባቢዎች በመናን ላይ እየደረሰ ያለው መከራ የሁላችንንም ልብ አድምቷል። የሚገርመው ግን ይህ ሁሉ ሰቆቃ ሲፈጸም ዳንኤል ክብረት አንድም ቀን ስሜቱ ተነክቶ ወይም ለሟቾች አዝኖ መግለጫ ሲያወጣ ለመሰማቱ ነው። የአሳዛኝ ዝምታው ደግሞ ለቤተ ክርስቲያናም ሆነ ለምስኪኑ ህዝብ ምንም አይነት ቦታ እንደሌለው የሚያሳይ ትልቅ ማሳያ ነው። የውስጥ ሰላማችን እሳት በለበሰበት በዚህ ወቅት እርሱ ግን የህዝቡን ትኩረት ለማስቀየር የባህር በር አጀንዳን በማንሳት የጦርነት ጎሳሚ ሆኗል። እርግጥ ነው ኢትዮጵያ የባህር በር ያስፈልጋታል። የባህር በር የህልውናችንና የእድገታችን መሰረት መሆኑም አያጠያይቅም። ነገር ግን ይህ ትልቅ ሀገራዊ ራዕይ ሊሳካ የሚገባው በሰላማዊ መንገድ በንግግርና በሰለጠነ ዲፕሎማሲያዊ አካሄድ ብቻ ነው። ዳንኤል ክብረት እንደሚለው አይነት የድሃና የምስኪን ልጆችን በጦርነት እሳት ለመማገድ የሚደረግ አካሄድ በፍጹም ተቀባይነት የለውም። በውጭ ጉዳይ በፊት የውስጥ ሰላም መቅደም ይኖርበታል። አንድ ግለሰብ ካደገበትና ከተማረበት ተቋም ይልቅ ለፖለቲካ ስልጣን ቅድሚያ ከሰጠ የሞራል ውድቀት ያጋጥመዋል። ዳንኤል በዚህ አካሄዱ ከቀጠለ ለቤተ ክርስቲያናችን እጅግ በጣም አስጊ መሆኑ ግልጽ ነው። ስለዚህ ህዝበ ክርስቲያን ሆነ መላው ኢትዮጵያዊ ይህንን በክፋት ምናብ የሚጋለብ ፈረስ በንቃት ሊጠብቆና ሴራውንም ሊያከሽፍ ይገባዋል። በአጠቃላይ ዛሬም ነገም ወደፊትም አይናችን አርሲ ላይ ነው። የዜጎች ህይወት እየጠፋና የውስጥ ሰላማችን ሳይረጋገጥ ወደ ውጭ ሀገር የሚደረግ ማንኛውም የፖለቲካ ሩጫ የሞራል መሰረት የሌለውና ከንቱ ልፋት ነው። ሀገር የምትቆመው በህዝብ ነው። ህዝብ ከሌለ ደግሞ ሀገርም ሆነ የባህር በር ትርጉም አይኖረውም። እናንተስ በዚህ ጉዳይ ምን ታስባላችሁ? ዳንኤል ክብረት እያራመደ ያለው የጦርነት ትርክት የውስጥን ችግር ለመሸፈን የታሰበ ስልት ነው ብላችሁ ታምናላችሁ? ሀሳባችሁን ኮሜንት ላይ ያስፍሩልኝ። እሸቱንም ይዘው ትሞታል። እሷ ማሽናት እሸቱንም ይዘው ስለምትሞት ግን ከመሞቱ በፊት እውነት ይቅርታ ቢጠይቅ እኛንም ብቻ አይደለም። እሸቱ አፈቀላጤ ነው በጣም እሸቱ ይሞታል። ከዋልድባ ገዳማን የተሰማው የብዙ ክርስቲያኖችን ልብ የሰበረው አስደንጋጩ ንግግር ነው። የህይወትና የሞት ባለቤት አኗሪና ማሪው እግዚአብሔር ብቻው ነው ሳለ ስለ ይቅርታ የሰበኩን አባቶች ዛሬ ለምን ይህንን ቃል ተናገሩ? አባቶችና እሸቱን እያጋጨ በወንድማማቾች መካከል ጠብን እየዘራ የሚነግድ ኦስማን ነው። እስከ መጨረሻው ድረስ አብራችሁን ቆዩ። ከበስተጀርባ ያለውን የጥቅም ሴራ እናጋልጠዋለን። እርግጥ ነው ኮሜዲያን እሸቱ መለሰ በሰዓቱ ገዳማንን አታሎ ለምንኩስና ያልበቃችን ሴት ገዳሟ ድረስ በመሄድ ድራማ መስራቱ የቤተ ክርስቲያን ስርዓት የጣሰና
አግባብነት የሌለው ድርጊት ነበር። ነገር ግን ጥፋቱን አምኖ ይቅርታ ከጠየቀ ክርስትና ከይቅርታ በላይ ምን አለው? ጉዳዩ ዕለት ዕለት እያነሱ ማራገብ ስለምን አስፈለገ? የዚህ ሁሉ እሳት አቀጣጣይ ግን ነገርን እየጎለጎለ ማራዘምና መሸቀል የለመደው የእግረኛው ሚዲያ አቅራቢ ተክለ ሃይማኖት ነው። እግዚአብሔር አብዝቶ ከሚጥላቸው ነገሮች አንዱ በወንድማማቾች መካከል ጠብን የምትዘራ ምላስ ናት። ይህ ግለሰብ ዛሬ ለሚያገኘው ጥቂት የዩቲዩብ ዶላር ሲል አባቶችና እሸቱን ለማጋጨት የሄደበት ርቀት እጅግ በጣም ያሳዝናል። ለቤተ ክርስቲያን ስም ደንታ የሌለው ራስ ወዳድ መሆኑንም በግልጽ አሳይቶናል። ይህ ሰው ዛሬ ብቻ አይደለም ይህንን ያደረገው። ነፍሷን የማረውና በሕፃን የበን አሳዛኝ ልፈት ጊዜ እንኳን የደፋሪን ቤተሰቦች አቅርቦ በማወየት የሰራው አሳፋሪ የጥቅም ስራ በቀላሉ የምንረሳው አይደለም። ስለዚህ ውድ ቤተሰቦቼ ይህ ሰው በቤተ ክርስቲያን ስምና በሰዎች ስህተት ላይ የሚነግር ነጋዴ እንጂ ለሃይማኖት ተቆርቋሪ አይደለምና ልንጠነቀቅ ይገባል። እናንተ ስለዚህ ጉዳይ ምን ታስባላችሁ? የዋልድባ አባቶች ይቅርታ አድርገው ማለፍ ሲገባቸው ይሞታል ማለታቸው ልክ ነው ትላላችሁ ወይንስ የተክለ ሃይማኖት የጥቅም ሴራ አባቶች ሚዛን አስተዋል? ሀሳባችሁን ኮሜንት ላይ አስፍሩልኝ። በመላው ዓለም ላይ የምትገኙ ውድ ቤተሰቦቼ ለዛሬ እናንተን ያስተምራሉ፣ ይጠቅማሉ፣ መረጃ ምናሉ ብዬ ያሰብኳቸውን ቪዲዮዎች በዚህ መልኩ አቀረብኩላችሁ። በቀጣይ በሌሎች አስተማሪ ቪዲዮዎች እንገናኛለን። ለዚህ ቻናል አዲስ ከሆናችሁ ምን ይጠበቃችሁ? መለስ ያላችሁ ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን አትርሱ። ባላችሁበት ሁሉ ክፉ ሳይነካችሁ በሰላም ብቻ በጤና ቆዩልኝ። ይመቻችሁ።